ሰላም። በጋሪ ቻፕማን ዝነኛ መጽሐፍ አምስቱ የፍቅር ቋንቋዎች ውስጥ ብዙ ጊዜ ስለ ትዳር እናወራለን። ዛሬ ግን ትኩረታችንን ምናልባት ብዙም ትኩረት ወዳላገኘው ግን እጅግ ወሳኝ ወደ ሆነው ምዕራፍ 13 እናደርጋለን። ልጆች እና የፍቅር ቋንቋዎች ወደሚለው። በጣም ትክክል ነህ። ይህ ምዕራፍ እኮ የጽንሰ ሐሳቡን ኃይል ከትዳር ግንኙነት ብቻ አውጥቶ ወደ ቤተሰብ፣ ወደ ልጆች መጫወቻ ክፍል ውስጥ ነው የሚያስገባው። አተገባበሩም እኮ የራሱ የሆነ ጥልቀት አለው። የዛሬው ዓላማችንም እሱ ነው። ይህ የፍቅር ቋንቋ የሚባለው ሐሳብ በወላጅና ልጅ ግንኙነት ላይ ምን አይነት ለውጥ ያመጣል የሚለውን ማየት። ግን አንድ ጥያቄ ልጀምር። ይህ ጽንሰ ሐሳብ ለጥንዶች ነው አይደል የተዘጋጀው? ወደ ልጆች ስናመጣው በተለይ ገና ሕፃናት ላይ እንዴት ነው የሚሰራው? ግምት ላይ የተመሰረተ ነገር አይሆንም? በጣም ጥሩ ጥያቄ ነው። ቻፕማንም እኮ ይህንን በቀጥታ ነው የሚመልሰው። ያው አንድ ሕፃን ልጅ የኔ የፍቅር ቋንቋ ይሄ ነው ብሎ አይነግርህማ። ልክ ነው። ለዛ ነው ቻፕማን በተለይ ገና በለጋ ዕድሜያቸው አምስቱንም የፍቅር ቋንቋዎች በቃ በብዛት ስጧቸው የሚለው። የማበረታቻ ቃላት፣ ጥራት ያለ ጊዜ፣ ስጦታዎች፣ አገልግሎት ተግባራትና አካላዊ ንክኪ፣ ሁሉንም በአንድ ላይ። አዎ፣ ሁሉንም ስትሰዳቸው የፍቅር መልእክቱ እንደማይስት እርግጠኛ መሆን ትችላለህ። አንዱ ባይደርስ አንዱ ይደርሳል። ልክ እንደ ኢንሹራንስ ማለት ነው። ሁሉንም ነገር ከቨር ማድረግ። በትክክል። ግን የሚገርመው ነገር ልጆች ትንሽ ማሰብ ሲጀምሩ የራሳቸውን ዋና ቋንቋ ፍንጭ መስጠት ይጀምራሉ። እዚህ ላይ ነው የወላጅ ጥንቃቄ የተሞላበት ምልከታ ወሳኝ የሚሆነው። ልጆች ፍቅርን የሚገልጹበት መንገድ በብዙውን ጊዜ ፍቅርን መቀበል የሚፈልጉበትን መንገድ ያሳያል ማለት ነው። በጣም መጽሐፉ ላይ የተቀመጡት ምሳሌዎች እኮ ይህንን በጣም ግልጽ ያደርጉታል። አዎ፣ የቦቢ ታሪክ በጣም ኃይለኛ ነው። ምክንያቱም ብዙ ወላጆች ያንን ባህሪ እንደ መቅበጥ ወይም ትኩረት መፈለግ አድርገው ነው የሚያዩት። ቋንቋ መሆኑን ላያስቡ ይችላሉ። እስኪ እናስታውሰው። ቦቢ የ6 ዓመት ልጅ ነው። አባቱ ከሥራ ሲገባ ቦቢ ከየት መጣ ሳይባል እየሮጠ መጥቶ እግሩ ላይ ይጠመተማል። ከዛ ዘሎ አባቱ ላይ ይወጣና ፀጉሩን ይፈተፍተፈዋል። ያው አባቴው ከውጭ ውሎ ሲገባ ደክሞታል። ድርጊቱ እንደ ጫጫታ ሊቆጠር ይችላል። ቻፕማን ግን 1 ደቂቃ ቁም ብላችሁ አስቡ ይላል። ቦቢ ምን ያደረገ ነው? እሱ አባቱን እየነካካ ያለው በምላሹ መነካት ስለሚፈልግ ነው። አባዬ እቀፈኝ፣ ዳብሰኝ፣ ንካኝ ማለቱ ነው። ድርጊቱ ራሱ ቋንቋ ነው። ስለዚህ የቦቢ ዋና የፍቅር ቋንቋ አካላዊ ንክኪ እንደሆነ ትልቅ ፍንጭ ይሰጠናል። እውነት ነው። ይህንን ሳስብ አንዳንድ ልጆች ትምህርት ቤት ውስጥ ጓደኞቻቸውን በመግፋት ወይም በመቆንጠጥ ትኩረት ለማግኘት የሚሞክሩትም ለዚሁ ነው። ድርጊቱ አሉታዊ ቢሆንም ከስር ያለው ፍላጎት ግን ንክኪ ነው። በጣም ትክክል። ከዛ ደግሞ የፓትሪክን ታሪክ እንይ። እሱ ደግሞ ፍጹም ተቃራኒ ነው። ፓትሪክ የ5 ዓመት ተኩል ልጅ ነው። አባቱ ከስራ ሲገባ ጋዜጣውን ይዞ ሶፋ ላይ ይቀመጣል። ፓትሪክ ወዲያውኑ አባዬ ዛሬ የሰራሁትን ላሳየህ ና ያለ ይጎተጎተዋል። አባቴው ደግሞ 1 ደቂቃ ቆይ ጋዜጣዬን ልጨርስ ይለዋል። ልክ። ፓትሪክ ለደቂቃ ዝም ይልና መልሶ ይመጣል። በመጨረሻውም ትዕግስቱ ሲያልቅ በአባቱ ጋዜጣ ላይ የዘለለ ትኩረቱን በግድ ለማግኘት ይሞክራል። እዚህም ላይ እንደ ቦቢ ሁሉ ባህሪው እንደ ስርዓት አልበኝነት ሊተረጎም ይቻላል፣ ግን ስህተት ነው። ፓትሪክ የሚፈልገው የአባቱን ሙሉ ያልተከፋፈለ ትኩረት ነው። ጋዜጣው የፓትሪክ ጠላት ነው፣ ምክንያቱም የአባቱን ትኩረት ሰርጎበታል። ፓትሪክ የሚናገረው ቋንቋ ጥራት ያለው ጊዜ ነው። አባዬ ሁሉንም ነገር ትተህ ለእኔ ብቻ ትኩረት ስጠኝ እያለ ነው። ገባኝ። ቦቢን ለ5 ደቂቃ ብታቅፈው ይረካ። ፓትሪክን ግን ለ1 ሰዓት ያከፍከው ቴሌቪዥን ብታይ ምኑም አይመስለውም። እሱ የሚፈልገው አይነን ነው። በትክክል። ስለዚህ የልጁ ድርጊት ብቻ ሳይሆን ያንን ድርጊት የሚያቆመው ምላሽም የቋንቋውን አይነት ይጠቁመናል። እና አንድ ልጅ ደግሞ በተደጋጋሚ ስዕል እየሳለ ወይም የሆነ ነገር እየሰራ ከሰጠ የፍቅር ቋንቋው ስጦታ መቀበል ሊሆን ይችላል ማለት ነው። አዎ፣ ምክንያቱም እነሱ ፍቅርን በሚገልጹበት መንገድ መቀበልን ይመኛሉ። ግን የልጁ የተሳሳተ ባህሪም ሌላ ትልቅ ፍንጭ ሊሰጠን ይችላል። ቆይ እንዴት? የተሳሳተ ባህሪ እንዴት የፍቅር ቋንቋን ይጠቁማል? እዚህ ላይ ነው እንግዲህ ቻፕማን
የዶር ሮስካምፐልን የስሜት ማጠራቀሚያ ወይም ኢሞሽናል ለቭ ታንክ የሚለውን ጽንሰ ሐሳብ ያስታወቀን። ሐሳቡ ይሄ ነው። እያንዳንዱ ልጅ በውስጡ ማይታይ የስሜት ማጠራቀሚያ አለው። ይሄ ማጠራቀሚያ በወላጆቹ ፍቅር ሲሞላ ሕፃኑ ደስተኛ እና በራስ መተማመን ያለው ይሆናል። ነገር ግን ማጠራቀሚያው ባዶ ሲሆን ወይም እየጎደለ ሲመጣ ሕፃኑ አለመረጋጋት፣ ፍርሃት እና ቁጣ ይሰማዋል። እና ይህንን ስሜት ለመቋቋም መጥፎ ባህሪ ማሳየት ይጀምራል። አዎ። ስለዚህ አብዛኛው የልጆች መጥፎ ባህሪ የማጠራቀሚያው መጉደል ምልክት ነው። ቆም በይ እስኪ። ይህ ማለት እኮ አንድ ልጅ መጥፎ ባህሪ ሲያሳይ ክፉ ወይም ታዛዥ ያልሆነ ከማለታችን በፊት ምናልባት ፍቅር የተራበ ሊሆን ይችላል እያለን ሙሉ በሙሉ አመለካከትን የሚቀይር ሐሳብ ነው። ቻፕማን የዶር ካምፔልን ተሞክሮ ሲጠቅስ እኮ ይህንን ያን የበለጠ ያጠናክርልናል። ዶር ካምፔል በሙያ ዘመኑ በሙሉ በጾታዊ ጥፋቶች ውስጥ የተገኙ ታዳጊዎችን ሲያክም አንድም ቀን የስሜት ማጠራቀሚያው ሙሉ የሆነ ማለትም ከወላጆቹ እውነተኛ ፍቅር እንደተሰማው የሚያምን ታዳጊ አግኝቶ እንደማያውቅ ተናግሯል። በጣም አስደንጋጭ ነው። ይህ ማለት የታዳጊዎች ወንጀል፣ ሱሰኝነትና ሌሎችም ችግሮች ከስር ሲመረመሩ ምንጫቸው ፍቅር ፍለጋ በተሳሳተ መንገድ መሄድ ነው ማለት ነው። በትክክል። እና ይሄ የማጠራቀሚያው ባዶ መሆን ከቤት የጠፋን ታዳጊ ልጅ ሁኔታ በሚገባ ያብራራ። ወላጆቹ የምንችለውን ሁሉ አድርገለታል፣ የግል ትምህርት ቤት፣ ጥሩ ልብስ፣ ምን ጎደለው ብሎ ሲያለቅሱ፣ ታዳጊው ግን ከጓደኞቹ ጋር ሆኖ ወላጆቼ ፈጽሞ አይወዱኝም ብሎ ከልቡ ያምናል። እሱ ነው ችግሩ ያለው ፍቅሩ መኖሩ ወይም አለመኖሩ ላይ ሳይሆን ፍቅሩ የተላለፈበት ቻናል ላይ ነው። ወላጆቹ ፍቅራቸውን በአገልግሎት ተግባራት ቻናል ሲልኩ፣ የልጁ ቴሌቪዥን ግን የተቀናበረው የማበረታቻ ቃላት ቻናል ላይ ነው። መልእክቱ በፍጹም አይደርስም። በጣም ጥሩ አገላለጽ ነው። መልእክቱ አይደርስም፣ ማጠራቀሚያውን ባዶውን ይቀራል። ይሄ ደግሞ ወላጆች ሳያውቁት የልጆቻቸውን ማጠራቀሚያ እንዴት እንደሚበሱት ወደሚያሳየን ሌላ ነጥብ ይወስደናል። ልጆች እያደጉ ሲመጡ ወላጆች የማበረታቻ ቃላትን ትተው ወደ ትችት የመሸጋገራቸው ጉዳይ ነው አይደል? ይህንን ሳነብ በራሴም ሕይወት ውስጥ ትዝ ያሉኝ ነገሮች አሉ። ሳናውቀው እንዴት ወደዚያ እንደምንገባ ያስገርማል። ሁላችንም የምንወድቅበት ወጥመድ ነው። ቻፕማን የሚሰጠው ምሳሌ በጣም ግልጽ ነው። አንድ የ7 ዓመት ልጅ እናስብ። እናቱ መጫወቻዎችን እንዲሰበስብ ትነግራለች። ወለሉ ላይ 12 መጫወቻዎች አሉ። ልጁ 7ቱን አንስቶ ሳጥን ውስጥ ያስገባውና ሌላ ነገር መስራት ይጀምራል። እናቴው ስትመጣ አብዛኞቻችን ትኩረታችን ወዴት ይሄዳል? ወለሉ ላይ ወዳሉት 5 መጫወቻዎች። እረ ስራን አልጨረስክም እንዴ? እነዚህን እንድታነሳ አልነገርኩኝም ማለት ይቀናናናል። እውነቱን ለመናገር እኔ ራሴ በዚህ ወጥመድ ውስጥ ወድቃለሁ። ትኩረትን መቀየር የዕለት ተዕለት ልምምድ ይጠይቃል። ቻፕማን ግን አንድ አማራጭ እንሞክርላል። እናቴው መታ ዋው 7 ማጫወቻዎችን በሙሉ ሰብስበሃል፣ በጣም ጎበዝ ነህ ብትለው ምን ይፈጠር ነበር? ቻፕማን በቀልድ መልክ የቀሩት 5 መጫወቻዎች ምናልባት በራሳቸው ወደ ሳጥኑ ውስጥ ይዘሉ ነበር። ምክንያቱም ማበረታቸው የቀረውን ሥራ ለመስራት ትልቅ ጉልበት ይሰጠው ነበር። ትችቱ ግን ያለውንም ተነሳሽነት ይግደለዋል። በትክክል። በተለይ ዋና የፍቅር ቋንቋቸው የማበረታቻ ቃላት ለሆኑ ልጆች ይህ በጣም አጥፊ ነው። እያንዳንዱ ትችት የማጠራቀሚያቸው ላይ ትንሽ ቀዳዳ እንደ መብሳት ነው። እያደጉ ሲመጡ ግን ንግግራችን ወደ ክፍሉ ቆሿል፣ ውጤት ወርዷል፣ ለምንድን ነው እንደ እህት ማትሆነው ወደሚሉ የትችት ቃላት ይቀየራል። እናም ይሄ ለልጁ እኔ በቂ አይደለውም የሚል መልእክት ያስተላልፋል። ይህንን ጽንሰ ሐሳብ ወደ ታዳጊዎች ስናመጣው ደግሞ የበለጠ ውስብስብ ይሆናል። በዛ ወቅት የፍቅር ቋንቋቸውን ማወቅና መናገር እንዴት ነው የሚቻለው? በጣም ወሳኝ ጥያቄ ነው። መጽሐፉ እንደሚጠቆመው ለታዳጊዎች ይህንን ጽንሰ ሐሳብ በቀጥታ ማስረዳት ይቻላል። እንደ ሳይንሳዊ ንድፍ ሐሳብ ሳይሆን ግንኙነትን እንደሚያሻሽል መሳሪያ አድርጎ ማቅረብ። ብዙ ታዳጊዎች ግን ስለ ስሜትና ፍቅር ከወላጆቻቸው ጋር ማውራት ያሳፍራቸዋል። ይህንን መሰናክል እንዴት ማለፍ ይቻላል? አዎ፣ ቁልፉ ነገር እስኪ ላስተምራችሁ በሚል መንፈስ ሳይሆን እስኪ ሁላችንም አብረን እንማር በሚል መንፈስ ማቅረብ ነው። ወላጆች ራሳቸው ተጋላጭነታቸውን በማሳየት መጀመር ይችላሉ። ለምሳሌ አባቴው
ይህን መጽሐፍ ሳነብ የገባኝ ነገር አለ። እኔ ፍቅሬን የማሳያችሁ ጠንክሬ በመስራት ነው፣ እናንተ ግን ምናልባት ከእኔ ጋር ጊዜ ማሳለፍ ትፈልጉ ይሆናል። እስኪ የሁላችንም ቋንቋ እንወቅ ብሎ ውይይቱን ሊጀምር ይችላል። ይህ ማለት ውይይቱ ስለ ልጆቹ ብቻ ሳይሆን ስለ ወላጆቹም እንደሆነ ማሳየት ነው። ሚዛኑን ያስተካክለዋል። ምናልባት ወላጆችም ከልጆቻቸው የሚፈልጉትን ፍቅር ያግኙ ላይሆን ይችላል። በፍጹም የግንኙነቱን መንገድ የሁለት አቅጣጫ ያደርገዋል። ልጆቹ የወላጆቻቸውን የፍቅር ቋንቋ ሲያውቁ፣ እነሱም የወላጆቻቸውን የስሜት ማጠራቀሚያ የመሙላት ኃላፊነት እንዳለባቸው ይገነዘባሉ። አንዲት ታዳጊ የእናቷ ቋንቋ ያልገቦት ተግባራት መሆኑን ስታውቅ ክፍሏን ማጽዳቷ ለእናቷ እወድሻለሁ ማለት እንደሆነ ትረዳለች። ይህ የቤተሰብን አጠቃላይ ስሜታዊ ሁኔታ በእጅጉ ሊለውጥ ይችላል። ከእኔ የምፈልገው ወደ አንቺ ምን ትፈልጊያለሽ የሚል የሐሳብ ሽግግር ይፈጥራል። ቻፕማን ይህንን ፍቅርን ሆን ብሎ መማር ይለዋል። ልክ የውጭ ቋንቋ እንደ መማር ነው። መጀመሪያ ላይ ከባድ ሊሆን ይችላል። ነገር ግን እየተለማመድነው ስንሄድ የራሳችን አካል ይሆናል። እንግዲህ ከዛሬው ጥልቅ ዳሰሳችን እንደተረዳነው የፍቅር ቋንቋዎች ጽንሰ ሐሳብ ልጆችን በማሳደግ ረገድ ትልቅ ለውጥ ሊያመጣ የሚችል ኃይለኛ መሳሪያ ነው። ከሁሉም በላይ ደግሞ የልጆችን ባህሪ የምንመለከትበትን መነጽር ይቀይርልናል። ከመጥፎ ባህሪ ጀርባ ያለውን ያልተሰማ የፍቅር ጥያቄ እንድናዳምጥ ያስችለናል። ለማሰላሰል አንድ የመጨረሻ ጥያቄ እንተው። መጽሐፉ እንደሚያሳየው የልጆች መጥፎ ባህሪ ብዙውን ጊዜ ፍቅርን ለመለመን የሚያደርጉት የተሳሳተ ሙከራ ይሆናል። ይህንን ከግምት ውስጥ በማስገባት መጥፎ ባህሪን እንደ እምቢተኝነት ወይም አመጽ ሳይሆን ሕፃኑ በሚረዳው ቋንቋ ፍቅርን ለመለመን የሚያቀርበው ተስፋ የቆረጠ ጩኸት አድርገን ብንመለከተው ልጆችን የምንቀጣበትና የምናርምበት መንገድ ላይ ምን አይነት መሰረታዊ ለውጥ ሊያመጣ ይችላል? ቅጣት የማጠራቀሚያውን ቀዳዳ ከማስፋት ይልቅ ማጠራቀሚያውን የሚሞላበት መንገድ ሊሆን ይችላል።